ለአንድ ነገር ችሎታሽ በጣም የሚያስከብርሽ አይነት ችሎታ መያዝ ማለት ነው። የአሁኗ መኪና የላትም። በፊት ግን ሌሎች መኪናዎች አሉ። ካርቡሬተር ያለ የሚባል የመኪና አካል አለ። አይ ቲንክ ፊውሉና አየርን የሚደባልቅ ነው በእነሱ ሙያ። ካርቡሬተር ሰርቪስ ይደረጋል። ካርቡሬተር ሰርቪስ ሲደረግ እዛታች ወዴት ነው? ወደ መካኒሳ ሰመረ ጋራዥ ይባላል። ሰመረ የሚባል ሜካኒካል ሁሉም ሰው ካርቡሬተር ለማሳደስ ሰመረ ጋር ነው የሚሄደው። ለምንድን ነው? በቃ ችሎታ ነው። ሌሎችም አሉ፣ ግን እኔም ማስታውሰው አሮጌ መርሰዲስ ነበረች። ሰመረ ጋራዥ ተብሎ ካርቡሬተር ለማሳደስ ሰርቪስ ለማስደረግ እሱ ጋር ፈልጌ ይሄዳሉ። በቃ ይኸው ነው። ለምን? ብቃት እንድትፈለጊ የሚያደርግሽ ብቃት ሊኖርሽ ይገባል። ሙዚቃ ልታሰሪ ከፈለግሽ ማስተሪንግ ምናምን አበጋዝን ትፈልጊያለሽ። አበጋዝን ፍለጋ አበጋዝ ሽታይ መፈለግ ግድ ነው። በቃ ይችላል። ከሌለስ ትጠብቂዋለሽ። አንድ ወር ጠብቂ ቢልሽ ትጠብቂያለሽ። በሙያ በብቃት ተገኝቶ መገኘት ማለት ነው። የምትፈለጊ ምን አይነቱኝ መሰለሽ? ጵንኤል እኔ ለቃለሁ ስትይ መልቀቅ ፈልገሽ ነው። እሺ የምትባይ ሰው አትሁኝ። እንደዛ አይነት ሰው አትሁኝ። ባንዴ አንቺማ ታስፈልጊናለሽ። በፍጹም መሄድ የለብሽም። የምትባይ መሆን አለብሽ። ሼህ አላሙዲ ሲመጡ የተለያየ ቦታ ትልቅ ሰው ናቸው። እሳቸው ሲመጡ ይረበሻል አካባቢው። ለምንድን ነው? ብቃት አላቸው። እሳቸው ደግሞ ፋይናንሻል ብቃት አላቸው። በአንድ ጊዜ ህይወትሽን ለውጦ የመሄድ ብቃት አላቸው። ፋይናንሻል ብቃት ስላላቸው ነው። ስለዚህ በብቃትሽ በችሎታሽ የምትፈለጊ መሆን ያስፈልጋል። ሰፈር ውስጥ ምጣድ የሚሰራው ሰውዬ፣ ምጣድ የሚሰራው ልጅ ተፈልጎ ተጠብቆ ነው እኮ የሚመጣው አይደል? በችሎታው ነው። ዲሽ የሚያስተካክለው ጎበዙ ልጅ፣ ያኛው በጣም የሚያስተካክለው ልጅ ተፈልጎ ነው። ናብየው 12 ሰዓት እመጣለሁ ብሎ 12 ተኩል ሆነ፣ እጠብቀዋለሁ እስከ 1 ሰዓት። ለምን? ጎበዝ ነው፣ ችሎታው ነው። ስለዚህ እጠብቀዋለሁ። እና እንደዚህ የምትፈለጊ መሆን ያስፈልጋል። አንድ ቀን በመገናኛ ጋር ሳልፍ ኤልሳ ቆሎ አለ፣ ከዛ ሰልፍ አለ። የተሰለፉት ለምንድን ነው? ኤልሳ ቆሎ ሊገዙ። ቆሎ አይደለም እንዴ? ቆሎ በቃ ሁሉ ቦታ ያለ አይደለም እንዴ? ልጅቷ ልቃለች፣ በቃ ኤክሰል አድርጋለች በስራዋና ስለዚህ ሰልፍ ተሰልፈዋል ኤልሳ ቆሎ ለመግዛት። በኋላ ስሰማ ይሄን ያህል እንዲሰጠኝ ሰው ይሻማል ራሱና። በሙያሽ የምትፈለጊ በጣም ሰዎች አጥብቀው የሚፈልጓት ሰው ኤክሰል አድርጊ። ስለዚህ ካፓቢሊቲ ብቃት ይሄ ነው። ሌላው ደግሞ የሚረዳን መንገድ ተአማኒነት ነው። ተአማኒነት ማለት ሰዎች ባንቺ ላይ የሚያሳድሩት እምነት ነው። ዛሬ እኔ ለፕሮግራማችን በቀጠሯችን ስመጣ ጋዜጠኛ ጵንኤል ላትኖር ብትችልስ ብዬ አላሰብኩም። አይወሹር እንዳለሽ ይሄ ክሬዲቢሊቲ ነው፣ ተአማኒነት ነው። ስለዚህ ሰዎች ይተማመኑብሻል ማለት ነው። አሁን እኔም እንደው እኔ ተአማኒ እንዲህ ለማለት ሳይሆን ግን ፕሮግራም ይይዝና ፕሮግራም አልይዝም፣ አስቸግራለሁ። መጀመሪያ ከያዝኩኝ አልቀርም። ስለዚህ ፕሮግራም የሚያዘጋጁ ሰዎች ያውቃሉ፣ ይተማመናሉ። ዶክተር ወዳጀን ነው ይመጣል ይላሉ። ይዟል ፕሮግራም እመጣለሁ ብሏቸዋል፣ ይመጣል ይላሉ። ይሄ ክሬዲቢሊቲ ነው፣ ተአማኒነት ነው። የምታሳድጊው ቢልድ የምታደርጊው ነገር ነው። ባለፈው ፈንድሬዚንግ ፕሮግራም ነበረ ለመቄዶንያ 1 ቢሊዮን ብር ተሰበሰበ አይደል? ኃላፊው ማን ነው? ቢኒያም በለጠ። እንዴ ቢኒያም ግን 1 ቢሊዮን ብር ለራሱ ቢያደርገውስ ብሎ ያሰበሰዋል? በጭራሽ አንድ ሰው የለም። ቢኒያም ግን ብሩን ይዞት ውጪ ቢሄድስ ብሎ ያዘበ ሰው የለም አለ? በጭራሽ እርግጠኛ ነኝ አንድ ሰው የለም። አንድ ሰው not a single person። ሌላ ሰው ግን ክሬዲቢሊቲውን ያልገነባ ቢሆን እንደዛ አይነት ገንዘብ ሲይዙ ጥያቄ የሚያነሱ ሰዎች ይመጣሉ። ቢኒያም ላይ እንደዛ ጥያቄ ልታመጫት ለምንድን ነው? የገነባው ተአማኒነት የገነባው ክሬዲቢሊቲ አለ ማለት ነው። በድርጅቶች ስትመለከች ኢትዮጵያን ኤርላይንስ ክሬዲብል ነው።
ፍላይት ካለኝ ፍላይቱ እንዳለ በጣም እርግጠኛ ነኝ። ይኖር ይሆን እንዴ ይቀር ይሆን እንዴ አይደለም። ለምን? ተአማኒነት ያለው ድርጅት ስለሆነ። ስለዚህ ተአማኒነታችንን ክሬዲቢሊቲያችንን ማሳደግ ያስፈልጋል ማለት ነው።